ንጉሴና አምላኬ ሆይ ወደ አንተ እጸልያለሁና ድረስልኝ ብዬ ስጮህ ስማኝ። እግዚአብሔር ሆይ በማለዳ ድምፄን ትሰማለህ። በማለዳም ልመናዬን በፊትህ አቀርባለሁ፣ ፈቃድህንም በጥሞና እጠብቃለሁ። አንተ በክፋት ደስ የምትሰኝ አምላክ አይደለህምና ክፉም ካንተ ጋር አያድርም። እብሪተኞች በፊትህ መቆም አይችሉም፣ ክፉ አድራጊዎችንም ሁሉ ጠላህ። ሐሰትን የሚናገሩትን ታጠፋቸዋለህ፣ ደም የተጠሙትንም አታላዮችን እግዚአብሔር ይጸየፋቸዋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ተቀደሰው መቅደስህ እሰግዳለሁ። አባት ሆይ በጌታ በኢየሱስ ስም ስለዚህ የተባረከው ማለዳ አመሰግንሃለሁ። በማለዳ አንተ አለህልን። በማለዳ ልመናችንን ደግሞ አንተ ሁሉን ወደምትችለው እናቀርባለን። በጌታ በኢየሱስ ስም ይህንን የምስጋናን መሥዋዕት ተቀበለን። ይህንን ለአንተ ያቀረብነውን ቅዱስ መሥዋዕታችንን እግዚአብሔር አምላካችን ሆይ የከንፈሮቻችን ፍሬ ለአንተ የምናቀርበውን ይህንን የምስጋናን ቃላችንን በኢየሱስ ስም እንድትቀበልን እጸልያለሁ። አባታችን ሆይ አንተ ረዳት ነህ፣ አንተ አጋዥ ነህ፣ አንተ የምታበረታ፣ አንተ የዛለውን የደከመውን የምትሸከም እግዚአብሔር በጌታ በኢየሱስ ስም ስለ ሁሉ እናመሰግንሃለን። ስለ ውሏችን፣ ስላሳለፍነው ምሽት፣ ስላሳለፍነው ሳምንት በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። አንተ የከለከልከን ነገር ብኖር ለጥቅማችን፣ የሰጠህንም ነገር ብኖር ለበረከታችን ነው። በጌታ በኢየሱስ ስም ስለ መልካምነትህ እናመሰግንሃለን። ክፉ አይደለህም፣ አንተ በጎ ነህ። በፍጹም ጠማማ አይደለህም፣ አንተ ቀና ነገር የምታስብ፣ አንተ የሰውን ልጅ ፍጻሜ አስቀድመህ አውቀህ የምትጠነቀቅ በጌታ በኢየሱስ ስም ለእኛም ይህንን አድርግህልናልና እናመሰግንሃለን። በማለዳ ወፎች አይቀድሙኝም፣ በማለዳ አዕዋፋት አይቀድሙኝም። ድምፃቸውን ሳይሆን ድምፄን ትሰማለህ። መጽሐፍ እንደተናገረ በማለዳ በፊትህ ቆማለሁ፣ በማለዳም ድምፄን ትሰማለህ እንደሚል በኢየሱስ ስም ድምፃችንን እናሰማለን። ምስጋና ይገባሃል፣ ክብር ይገባሃል፣ ኃይልና ባለጠግነት ታላቅነት ይገባሃል። በጌታ በኢየሱስ ስም ስምህ ከፍ ይበል። ብሩክ ነህና የተባረከ መቅደስህ ላይ ሆነህ ምስጋና ቃላችንን ተቀበል። እግዚአብሔር ሆይ ደግ ነህ፣ እግዚአብሔር ሆይ ታላቅ ነህ፣ እግዚአብሔር ሆይ መሐሪና መሪ ነህ። እግዚአብሔር ሆይ በጎን ነገር የምታውቅ የሰውን ልጅ ፍጻሜ የምታስተካክል ዛሬም በፊት ያለነውን እኛን የምትጠግነን አባት ሆይ በኢየሱስ ክርስቶስም የተሰበረው ማንነታችንን፣ አካላችን፣ ነገሮቻችንን በሙሉ ሁሉን ችሎ በሚጠግን እጅህ ላይ እናስቀምጣለን። በኢየሱስም ባንተ ይጠገኑልን፣ በኢየሱስም ባንተ ይሰሩልን፣ በኢየሱስም ልባችንን ጠግን። የተሰበረውን ልባችንን፣ ያዘነውን ልባችንን፣ ግራ የገባውን ማንነታችንን በክርስቶስ ኢየሱስ በደሙ ኃይል ዛሬ እንድታስተካክልልን እጸልያለሁ። ከሰው ጋር በተቀጠልንበት መንገድ፣ ከሰው ጋር በመጣንበት መንገድ አሳዛኝ ነገር አይጠፋምና ልባችንን ያሳዘኑ አካላትን በኢየሱስ ክርስቶስ ስም በምሕረት እየጎበኘህ እኛን ደግሞ በማጽናናት እንድታገኘን እጸልያለሁ። አግዘን፣ ደግፈን። እንደ ደከመው ሰው በማለዳ መጥተናል። ነገሩን አሳልፎ እንደሚሰጥ ሰው ነው፣ ቀኑን አሳልፎ እንደሚሰጥ ሰው ቀናችንን አሳልፈን እንካህ አምላኬ ሆይ ልንል መጥተናል። በኢየሱስ ስም ተቀበለን። መጽሐፍ ቅዱስ ሲናገር ቀኖች ክፉዎች ናቸውና ዘመኑንም ዋጁ እንዳለ ይኸው በደምህ ኃይል ቀናችንን እንዋጃለን። በጌታ በኢየሱስ ስም ያልጀመርነውን ቀን እንዋጃለን። ያለንበትን ሰዓታት እንዋጃለን። ጥበቃህ እንዲበዛልን እንዋጃለን። ክፉ ወጥመድ እንዲሰበር እንዋጃለን። መልካም የሆነው ፈቃድህ እንዲያገኘን እንዋጃለን። በኢየሱስ ክርስቶስ ስም የክርስቶስን መንገድ የክርስቶስን መንግሥት እንድንገልጥ የሚረዳን ጸጋ መቀበያችን እንዲሆን እንዋጃለን። ይሄ ቀን ለበረከታችን መጀመሪያ፣ ይሄ ቀን የስኬታችን መጀመሪያ፣ ይሄ ቀን ያንተን ፈቃድ የምናደርግበት መጀመሪያ፣ ይሄ ቀን ለልጆቻችን፣ ይሄ ቀን ለትዳራችን፣ ይሄ ቀን ለቤታችን፣ ይሄ ቀን ለስራችን፣ ይሄ ቀን ለፋይናንሳችን፣ ይሄ ቀን ለስኬታችን በኢየሱስ ስም ካንተ ዘንድ የተሰጠን ታላቅ ምስጢር ያለበትን ቀን እንድታደርግልን ጸልያለሁ። መጽሐፍ እንደሚናገር እግዚአብሔር የሰራት ቀን ይህች ነች፣ በእርሷም ደስ ይበለን እንደሚል
አንተ በሰራህልን ቀን ውስጥ ደስታ አለ። አንተ ቀንን ስትሰራ፣ አንተ ቀንን ስታመቻች፣ አንተ በቀን ውስጥ እድሎችን ስትሰጥ፣ አንተ በቀን ውስጥ ምሕረት ስታበዛ፣ አንተ በቀን ውስጥ መሪነት ስትረፈረፍ ደስታ አለ። አባት ሆይ ካንተ በሚሆን ደስታ እንድንደሰት ቀኑ የተባረከ ይሁን። ካንተ በሆነ ደስታ እንድንባረክ በኢየሱስ ክርስቶስም ያልከው ነገር በሕይወታችን የሚፈጸምበት ጊዜ እንዲሆን አባት ሆይ ቀኑ ይባረክ። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል፣ ነፍሴን መለሳት እንደሚል በኢየሱስ ስም ያንተ እረኝነት እንዲህ ተትረፍርፎልን በለመለመ መስክ እያሳደርከን፣ በዕረፍት ውኃ ዘንድ ደግሞ እየመራህን አንተ እንድታስተምረን፣ አንተ እንድታስታጥቀን፣ አንተ ባለድል እንድታደርገን፣ አንተ ሰልፋችንን እንድትሰለፍ፣ አንተ በጦርነታችን ላይ እንድትዋጋልን በጌታ በኢየሱስ ስም አሳልፌ እሰጥሃለሁ። እኔ ሰልፌን ተዋግቼ አልችለውም። እኔ ጠላቶቼን ልረታቸው አልችልም። ሰው በኃይሉ አይበረታምና ተብሎ እንደተጻፈ እግዚአብሔር ሆይ እኔ በገዛ አቅም የሚበረታ አይደለውም። ጡንቻዬ አያድነኝም። ዘመዶች አያድኑኝም። ገንዘብ፣ ትዳሬ አያድነኝም። እግዚአብሔር ሆይ አለኝ ብዬ የማስባቸው ነገሮች በሙሉ እኔን የማዳን አቅም የላቸውም። አንድ ማዳን የምትችል፣ አንድ ማትረፍ የምትችል፣ አንድ ሰው ማድረግ የምትችል፣ አንድ ባለድል ማድረግ የምትችል አንተ ብቻ ነህ። በጌታ በኢየሱስ ስም ይሄ ቀን ውስጥ ያለ ታላቅነት እንዲያገኘን፣ በዚህ ቀን ውስጥ ያለ ብርሃንህ እንዲመራኝ፣ በዚህ ቀን ውስጥ ያለ ያንተ መገለጥ እንዲመራኝ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ወዳጆቼን ያልቆጣጠራቸውም፣ ጠላቶቼን ምን ያልቆጣጠረውም፣ ብቻ በየትኛውም መንገድ የሚመጣን ክፉ ነገር እኔ መቆጣጠር አልችልም። ነገር ግን ታላቅ የሆነውን የጸና ግንብ የሆነውን ስምህን እጠራለሁ። በስምህ ውስጥ መከለል አለ። በስምህ ውስጥ መጠበቅ አለ። በስምህ ውስጥ አለመነካት ይቻላል። በስምህ ውስጥ ፍጹም የሆነ ስኬት አለ። በጌታ በኢየሱስ ስም ይህ ካንተ ዘንድ በዛሬዋ ቀን ላይ እንዲሆንልኝ ይጸልያለሁ። ይህ ካንተ ዘንድ በዛሬዋ ቀን ላይ በእኔ ሕይወት እንድትረፈረፍ በጌታ በኢየሱስ ስም እጸልያለሁ። በየማለዳ የምትረፈረፍ ምሕረት አለ። በየማለዳ በሰው ልጅ ሕይወት ውስጥ የሚገለጥ ሰማያዊ ያንተ ሕይወት አለ። በጌታ በኢየሱስ ስም በዛሬዋ ቀን ውስጥ የሚገለጠው ስም እንዲሆን፣ በዛሬዋ ቀን ውስጥ የሚትረፈረፈው ያ ሰላምህ፣ ያ ባለጠግነትህ፣ ያ ደግነትህ እንዲሆን በጌታ በኢየሱስ ስም ቀኔ ላይ ሰልጥን። መንፈስ ቅዱስ ራሴን አሳልፌ እሰጣለሁ። ራሴን አሳልፌ አስገዛለሁ። እኔነቴን እተወዋለሁ። በጌታ በኢየሱስ ስም የምችለውን አልችልም እላለሁ። የማልችለው ላይ ትገለጣለህ። ኃይልህ ይታወቀኛል። መገኘትህ አለ። አሁንም እየተቀበልከኝ እንደሆነ ይሰማኛል። ቀኔን አሳልፈ ስሰጥ እየተቀበልከኝ ነው። ቤተሰቦቼን አሳልፈ ስሰጥህ፣ ትዳሬን አሳልፈ ስሰጥህ፣ ስራዬን አሳልፈ ስሰጥህ፣ ቀጠሮዎቼን አሳልፈ ስሰጥህ በጌታ በኢየሱስ ስም መልካም እጅህ ላይ ነውና ያስቀመጥኩት፣ አላፍርም። አንተን ነውና ያመንኩት፣ አላፍርም። አንተን ነውና የጠበቅኩት፣ በፍጹም ሀፍረት አይገጥመኝም። አባት ሆይ በጌታ በኢየሱስ ስም በጎ ነህ፣ መልካም ነህ። በምትሰራው ስራ አትታመም። በምታደርገው ነገር ማንም ሰው ዞር ብሎ ሲወቅስህ አላየውም። አባት ሆይ አመሰግንሃለሁ። ናና ተገለጥ፣ ናና ስራ፣ ናና ታሪክ ስራ፣ ናና በወዳጆችም በጠላቶችም ፊት ክብርህን ግለጥ። በጌታ በኢየሱስ ስም መለኮት አሰበው፣ እግዚአብሔር አሰበው፣ እግዚአብሔር አገዘው እንዲባል በኢየሱስ ስም በእኔ መታገዝ ውስጥ ያንተ ስም እንድጠራ፣ በእኔ ሰው በመሆን ውስጥ ያንተ ማንነት እንድታወቅ፣ እግዚአብሔር ረጂ ነው እንድባል፣ ሰዎች እኔን አይተው አንተን እንዲያምኑ፣ ሰዎች እኔን አይተው ወደ አንተ አይኖቻቸውን እንዲያነሱ፣ ሰዎች እኔን አይተው እግዚአብሔር ሆይ ካንተ የራቀውን ልባቸው ተመልሶ ባንተ የሚተማመኑበትን ታላቅ ሥራ እንድትሠራ ጸልያለሁ። እግዚአብሔር ሆይ ሳራን አይቶ ማይታገስ የለም። አብርሃምን አይቶ በእምነቱ ማይደነቅ የለም። ጳውሎስን አይቶ ምን አይነት ጽናት ነው ማይል የለም። ኢየሱስንም ተመልክቶ መከራን ማይታገስ የለም። እያንዳንዱ ሰው ሕይወት ውስጥ እግዚአብሔር ያንተ አሻራ አለ። ያንተ ማንነት ተገልጧል። ከነዛ አንዱ እንዲሆን በጌታ በኢየሱስ ክርስቶስ ስም በቀኔ ውስጥ በተአምራት ተገለጥ። በቀኔ ውስጥ ታሪክ በመስራት ተገለጥ። በቀኔ ውስጥ በጌታ በኢየሱስ ስም አንድ ያልተጠበቀ አንተ ብቻ የቀጠርከው አንተ ብቻ በቀጠሮ ያስክልን በረከት እንዲገለጥ ጸልያለሁ። ታላቅ የሆነ በር እንዲከፈት፣ ታላቅ የሆነ በስራ አካባቢ፣ ታላቅ የሆነው እግዚአብሔር ሆይ በቤተሰብ በትዳር አካባቢ በጌታ በኢየሱስም የውጭ ሀገር በሮች አንድ ቦታ ተሰብስበን አንድ ቦታ ተጎልተን ካለንበት ከዚህ አይነት ሕይወት አዙሪት ሰብሮ የሚያወጣ
የእግዚአብሔር በረከት እንድትመጣ በጌታ በኢየሱስም ጸልያለሁ። መጽሐፍ እንደሚናገር የእግዚአብሔር በረከት ባለጠጋ ታደርጋለች፣ ክፉም አይሰራባትም፣ ክፉ ውስጡ የለባትም። የክፋት ሐሳብ የሌለባት በረከት እንድታገኘን በኢየሱስ ክርስቶስ ስም ለወዳጆቼ በረከት፣ ለእኔ በረከት፣ ድንገት በመንገድ የሚባርክ በረከት፣ ያዕቆብን ያገኘው በረከት፣ ሹሉዳውን ነክተ ስሙን ስትቀይረው ጠላቶቹ ይሰግዱለት ጀመር። ወንድሙ እንኳን ያሳደው የነበረው ወንድሙ ተንበርክኮ አቅፎ ተቀበለው። አባት ሆይ በጌታ በኢየሱስ ስም ስማችንን ስትቀይር፣ እኛን ስትነካ ታሪካችን የቱ ጋር እንደሚቀየር አንተ ታውቃለህ። በኢየሱስ ክርስቶስ ስም የማይቻለው እንዲቻል፣ የማይሆነው እንዲሆን፣ እኛ አይሆንም አይሳካም ብለን በሰውኛ የዘጋነውን ነገር መለኮት እንዲከፍተው ጸልያለሁ። ማርያምና ማርታ አይነሳም ብለው በሰውኛ የዘጉት መቃብር ላይ በአራተኛው ቀን መጥተህ ታሪክ ቀየርክ። በአራተኛው ቀን መጥተህ በኢየሱስ ስም አልዓዛር ከአጭር ደቂቃዎች በኋላ በሕይወት ካሉት እኩል ሆኖ ምግብ መመገብ ጀመር፣ መኖር ጀመር፣ መተኛት መነሳት ጀመር። እንደ ማንኛውም ሰው ከሰው እኩል ሆነ። ሬሳ የነበረው አንተ እስክትመጣ ሬሳ የነበረው አንተ ስትመጣ ግን ሰው ተባለ። አንተ ስትመጣ ግን ከሞት የተነሳው ተባለ። አንተ ስትመጣ ግን የእግዚአብሔርን ክብር የማያምኑት እንኳን የእግዚአብሔርን ክብር ተመለከቱ፣ አዩ። እግዚአብሔር ያድናል አሉ። እግዚአብሔር ታሪክ ይቀይራል አሉ። እግዚአብሔር የሞተን ያስነሳል አሉ። እግዚአብሔር ያበቃን ይቀጥላል አሉ። እግዚአብሔር የደከመን ያበረታል አሉ። እግዚአብሔር ድሃን ያበለጥጋል አሉ። እግዚአብሔር የተናቀውን በሞገስ ያጠግባል አሉ። እግዚአብሔር መከበሪያ ነው። እግዚአብሔር መወደጃ ነው። እግዚአብሔር ሰው አድራጊ ነው። እግዚአብሔር ሰው የሚኮንበት ነው። እግዚአብሔር ከሰው ጋር እኩል የሆንበት ክብራችን ነህ። በጌታ በኢየሱስ ስም ሕይወታችን ዛሬ በዚያ አቅጣጫ እንዲባረክ ጸልያለሁ። አባት ሆይ ይህች ቀን በሕይወታችን ላይ የምትመዘገብ ቀን ትሁን። ይህች ቀን በመንገዳችን ላይ የምትመዘገብ ቀን ትሁን። እግዚአብሔር ሆይ ታሪክ የሚዘክረው ቀን፣ ሰዎች የሚዘክሩት ቀን፣ እግዚአብሔር እከለን ረዳበት ተብሎ እንዲወራልኝ ይጸልያሉ። እግዚአብሔር እርሷን ረዳበት ቀን ተብሎ እንዲወራልሽ ይጸልያሉ። እግዚአብሔር አንተን ረዳበት ተብሎ እንዲወራልህ በጌታ በኢየሱስም እጸልይልሃለሁ። ዛሬ አባት ሆይ መላእክቶች ይላኩ፣ ምሕረትህ ይላክ፣ በጎነትህ ይላክ። አንተ ተገለጥ። አንተን እንፈልጋለን። ዛሬ እንጠራሃለን። በጌታ በኢየሱስ ስትገለጥ ሰማያት ያንጎዳጉዳሉ። ስትገለጥ ለአንድ ሰው ስትነሳ መጽሐፍ እንደሚናገር ቆመ፣ ምድርንም አወካት፣ ተመለከተ፣ አሕዛብንም አናወጠ ተብሎ ተጻፈ። ያንተ ለእኛ መቆምህ፣ ለአንተ ብድግ ማለትህ አሕዛብን ያናውጣል። አንተን የማያውቁህን ጭምር ንውጥውጥ ያደርጋል። በጌታ በኢየሱስ ስም መቆምህ፣ መመልከትህ ምድርን ያውካታል። ምድር መልስ ትሰጥሃለች። ምድር ትረዳናለች። ምድር ትንቀጠቀጥልሃለች። ምድር አንተ መገለጥህን አይታ ሰዎች፣ ሲስተም በጌታ በኢየሱስ ስም ፋይናንስ፣ ገንዘብ፣ ሞገስ፣ እያንዳንዱ የሰው ልጅ በሙሉ ለአንተ መንቀጥቀጥ ይጀምራል። በጌታ በኢየሱስ ስም በእኛ ሕይወት መገለጥህ ታይቶ በጥንቆላው ዓለም፣ በመተቱ ዓለም፣ በሟርቱ ዓለም አይሳካም፣ አይሆንም፣ እንዴት ነው የሚሆነው ተብሎ ሰዎች እኛን ገምተው ቁጭ ካረጉን ከውርደት ወንበር የሚነቀንቅ ክብር፣ የሚነቀንቅ ሞገስ፣ የሚነቀንቅ ተአምራት በኢየሱስ ስም ዛሬ እንድታደርግ ጸልያለሁ። ናና ራሴን ግለጥልን። ለእስራኤላውያን በግብፃውያን ቤት የተበዘበዙትን ዕድሜያቸው የተበላባቸውን ብዙ ነገር ለመመለስ ስትፈልግ ያልካቸው አንድ ነገር ነው። በግብፃውያን ፊት ሞገስን እሰጣችኋለሁ፣ እነርሱ ደግሞ አለኝ የሚሉትን ነገር በሙሉ ይሰጧችኋል። ጌታ ሆይ በጌታ በኢየሱስ ስም ዛሬ ሞገስ እንድትሰጠን እንጸልያለን። ሞገስ እንድናገኝ፣ በወጣንበት ሞገስ እንድናገኝ፣ በሄድንበት ሞገስ እንድናገኝ፣ እግዚአብሔር ሆይ ልዩነት የሚፈጥረውን ሞገስህን፣ በሰው ዘንድ የሚያስከብረውን ሞገስህን፣ ታላቅነትን እግዚአብሔር ሆይ በውስጣችን የሚተክለውን ሞገስህን በጌታ በኢየሱስ ስም እየሰራን የምንከናወንበት ሞገስ በዛሬው ቀን እንድንለቀቅልን እጸልያለሁ። እስራኤላውያን 400 ዓመት ሙሉ ለፍተው አንድ ነገር ሳያገኙ በመጨረሻው ቀን ልታስወጣቸው ስትመጣ በግብፃውያን ፊት ሞገስን እሰጣችኋለሁ አልክ። እግዚአብሔር ሆይ ሞገስ ከገንዘብ ይበልጣል። ሞገስ ከንብረት ይበልጣል። ሞገስ ካጣነው ነገር ይበልጣል።
ሞገስ ከሚያስጨንቀን ነገር ሁሉ ይበልጣል። ሞገስ ካለው ሁሉ አለን። እግዚአብሔር ሆይ ዛሬ ገንዘብ አይደለም የምንጠይቀህ፣ ዛሬ የተለያዩ ቁሳቁሶችን አይደለም የምንጠይቀው። ሁሉን በአንድ የሚጠራ ሁሉንም በአንድ እሺ የሚያስብል ጠላቶቻችን እንዲገዙልን የሚያስገድዳቸው የነካነው ነገር እንዲባረክ የሚያደርግ በአንተ ዘንድ በመጀመሪያ በክርስቶስ ኢየሱስ በኩል በአብ ፊት ባገኘነው በዚህ ሞገስ በታላቅ ምሕረት ዛሬ የመጨረሻ የሞገስ ቀን እንዲሆንልን እጸልያለሁ። ሞገስ ስጠኝና እንባረክብሃለን። ሞገስ ስጠንና እግዚአብሔር ሆይ እንገዛብሃለን። ሞገስ ስጠንና ጌታ አምላካችን ሆይ በምድር ሁሉ ላይ በኢየሱስ ስም በስልጣንህ እንሄዳለን። አባታችን ሆይ ሞገስ አንተን ያንቀሳቀሳል። ሞገስ መንፈስ ዓለም ላይ ያሉ አለቆችን፣ ስልጣናትን፣ ኃይላትን በሙሉ ያነቃቃል፣ ያንቀሳቀሳል። በሮቻችንን ይከፍታል። በዛሬው ቀን የጨለማን መንግስት ያናውጣል። ሞገስ ካለ እምቢ ያለ ነገር በሙሉ ይስተካከላል። አባት ሆይ ሞገስ ስጠን። ሞገስ ስጠን። የሞገስ ቀን ይሁንልን ዛሬ። በሞገስ መበርታት፣ በሞገስ ማሸነፍ፣ በሞገስ ድል ማድረግ፣ በሞገስ በወጡበት በሄዱበት በሙሉ ሰልፍን እያሸነፉ መውጣት መግባት እንዲሆን እግዚአብሔር አምላካችን ሆይ ልዩነታችን ሞገስ ይሁን። የእግዚአብሔር ሕዝብ ልዩነት ድሮውኑ ሞገስ ብቻ ነው። ከድሮም ሞገስ ነው። ከድሮም ሌላ ነገር ልዩነት ሆኖ አያውቅም። ከእግዚአብሔር ዘንድ ያላቸው ግርማ ሞገስ፣ እግዚአብሔር እነሱን የሚያይበት እይታ፣ እግዚአብሔር የእግዚአብሔርን ሕዝብ የሚያይበት ልዩ እይታ፣ በአሕዛብ ፊት ማስጨነቃቸው፣ በአሕዛብ ፊት ሌላ አይነት መልክ መያዛቸው እግዚአብሔር አምላክ ሆይ በጦር አናሸንፍም፣ በጉልበት አናሸንፍም፣ በብልጠትም አናሸንፍም። በሞገስህ ግን ጠላቶቻችን እግራችን ስር ይወድቃሉ። በሞገስህ እግዚአብሔር ሆይ በትዕቢት ያስቀየሙን ይቅርታ ምሕረት እየለመኑ ይመጣሉ። አባት ሆይ ሞገስ ስጠንና ለምስጋና አድርገን፣ ሞገስ ስጠንና በሄድንበት በሙሉ እናሸንፍ። አባት ሆይ መጽሐፍ ቅዱስ እንደሚናገር በወደደን በርሱ ከአሸናፊዎች እንበልጣለን ይላል። እግዚአብሔር ሆይ ከአሸናፊዎች፣ ከአለቆች፣ ከመናፍስት፣ ከመንፈስ ዓለም ባሉ ከክፉ አለቆች በሙሉ እንበልጣለን። በኢየሱስ ክርስቶስም ከአሸናፊዎች ሁሉ የሚያስበልጥ ሞገስ፣ መወደድ በወደደን ስለሚል በወደድከን፣ ሞገስ በሰጠን፣ ፍቅርህን በገለጥክልን፣ መስቀል ላይ በሞትክልን መወደድ ውስጥ ሞገስ አለ። እግዚአብሔር ሆይ በጌታ በኢየሱስ ስም በዚህ ተወዳጅነት ባንተ ዘንድ ባገኘነው በዚህ ክብር በክርስቶስ ኢየሱስ ስም ኃይል ጸልያለሁ። ዛሬ መግዛት ይሁንልን። ዛሬ ያጣነው ነገር ይመለስ። ቤተሰቦቻችን ያጡት ይመለስ። ባለፉት ትውልድ እግዚአብሔር ሆይ የኛ ቤተሰብ የኛ የመጣንበት ዘር ግንድ ማግኘት ሲገባቸው ያጡትን 7 ቤት ቆጥረ የምትከፍል እግዚአብሔር ሆይ በጌታ በኢየሱስም ዛሬ እንድትከፍል እንጸልያለሁ። ለእስራኤላውያን የ4 ትውልድን በረከት የተበላባቸውን ነገር ያልተቀበሉትን ደሞዝ እነሱ በሕይወት ቢኖሩ ኖሮ ሊቀበሉ የሚገባቸውን ነገር በሙሉ በዚህኛው በነ ሙሴ ትውልድ ከፈትክላቸው። እግዚአብሔር ሆይ ይህንን ሁሉ ያደረግከው በሞገስ ነው። ይህንን ሁሉ የሰጣቸው በሞገስ ነው። ይህንን ሁሉ ያገኙበት ታላቁ ምስጢር ሞገስ ነው። እግዚአብሔር ሆይ በጌታ በኢየሱስ ስም አባቴ፣ አያቴ፣ ቅድመ አያቴ እነዛ ያለፉት ትውልዶች በሙሉ በምድር ላይ አንተ እንዲሰሩ እንዲከናወኑ የሰጣቸው እንዲያከናውኑ ምድር ላይ በረከት እንዲሆኑ ለጀኔሬሽን እንዲጠቅሙ የሰጣቸውን ነገር እነርሱ ባለማወቅ በሰይጣን በተለያየ ተንኮል በመጭበርበር በመናፍስት መንጋ በመበተን በእንደዚህ አይነት ነገር ያጡት እንኳን ቢሆን በጌታ በኢየሱስ ስም እኔ ዛሬ ነቅቻለሁ። እኔ ዛሬ ኢየሱስ ብዬ መጥራት ችያለሁ። የሌለን እንዳለ አድርጎ በሚጠራ በእግዚአብሔር አምኛለሁ። ኢየሱስ ጌታ ነው እላለሁ። ያጣን የሚመልስ ያጣነውን የሚመልስ ስም፣ የሄደን የሚጠራ ስም በጌታ በኢየሱስ ስም የአባቶቻችንን በረከት መልስልን። የሄደውን ምርኮ ጠላት የበላባቸውን ባለማወቃቸው አንተን ባለመከተላቸው ባለፈው ጄኔሬሽን ውስጥ አንተ ባለመጠራት በነዛ ባለፉ ትውልዶች ውስጥ ስምህ ባለመጠራቱ እግዚአብሔር ሆይ ልትሰጠን የሚገባ በረከት አተናል። በጌታ በኢየሱስ ክርስቶስ ስም ለእስራኤላውያን በግብፅ ምድር የኖረ ትውልድ በሙሉ የሞተውም የሄደውም ሁሉ ሊያገኝ ይገባው የነበረውን ቆጥረ በዚህኛው በነ ሙሴ እንደሰጣቸው እጸልያለሁ። ዛሬ ለእኛ ስጠን። እኛ አለን፣ ቤታችን ውስጥ እኛ አለን። በጌታ በኢየሱስ ክርስቶስ ስም ባርከን።
ወዳጆቼ ብዙ ጊዜ የዘር ማንዘር እርግማን ሲባል ብቻ ነው የምናውቀው። አሁን ደግሞ የዘር ማንዘር በረከት እናስለቅቃለን። የሄደውን ትውልድ ሁሉ ከቅድመ አያቶቻችን በፊት እንኳን ነበረ ቢሆን እግዚአብሔር አምላክ ከዛ አስነስቶ ከዛ ቀስቅሶ የተቀበረን የተበላን የሄደውን በረከት በሙሉ እንዲያመጣልኝ አምናለሁ። አባት ሆይ በጌታ በኢየሱስ ስም ቆፍራለሁ፣ ከተቀበረበት ቆፍራለሁ፣ አወጣዋለሁ በኢየሱስ ስም። ይህንን ሁሉ ከሩቅ የሚጠራ እርግማንን የሚያልፍ አለመፈለግን የሚያልፍ በጌታ በኢየሱስ ስም ጭቆናን በሙሉ መታሰርን አልፎ የሚያመጣ የእግዚአብሔር ሞገስ፣ መለኮታዊ ተቀባይነት፣ የእግዚአብሔር ሄቨንሊ አፕሩቫል፣ እግዚአብሔር የሰጠን ይሁንታ አለን። በዚህ ይሁንታ በጌታ በኢየሱስ ስም ሰማይ ይሁንላችሁ ብሎናል። ሰማይ ይሳካላችሁ ብሎናል። ሰማይ እናንተ አድርጉት ብሎናል። አባት ሆይ ጸልያለሁ እንዳልከኝ በኢየሱስ ክርስቶስ ስም የጄኔሬሽን በረከት በላይ ላይ እንዲጠራ ከኔ ቀጥሎ የሚመጣው ትውልድ እግዚአብሔር እንዳለፈው ትውልድ እንደ ቅድመ አያቶቼ አይሆንም። አንተ የሰጠኝን የዚህን በረከት አካል አደርጋቸዋለሁ። ኢየሱስን እንደ ንብረት እሰጣቸዋለሁ። ሞገስን እንደ ንብረት አካፍላቸዋለሁ። ከሚቀጥለው ትውልድ በኋላ ስምህ እንግዳ አይሆንም። በኔ ቤት ስምህ እንግዳ አይሆንም። በሚሰሙኝ ሰዎች ህይወት ላይ በኢየሱስ ክርስቶስ ስም ሞገስህና ስምህ መታወቂያችን እንዲሆን እጸልያለሁ። ናና ውረድ፣ ስራ፣ እጆች ይንቀሳቀሱ፣ ቤታችን ግባ፣ ያለፈውን ጄኔሬሽን ቀስቅስ። ሞተው እንኳን ቢሆን ያንተ ሀሳብ አይሞትም። ልትሰጣቸው የሚገባው በረከት አይሞትም። ሊቀበሉት ይገባ የነበረ በክርስቶስ ኢየሱስ በደም ኃይል የሞተን በሚያስነሳ የጠንካራውን በሚሰብር እምቢ ያለውን በሚያስገድድ በዚህ በደም ኪዳን እጸልያለሁ። አለቅም ያለውን ፈርዖንን አስለቅቀው እንዲወጡ ያደረጋቸው የጥጃው የጠቦቱ ደም ነው። በጌታ በኢየሱስ ስም እኛ ደግሞ የክርስቶስ ኢየሱስ ደም አለን። ፋሲካችን ሆኖልናል ክርስቶስ። መጽሐፍ እንደሚናገር ፋሲካችንን ክርስቶስ ታርዶልናል እንደሚል የኛ ፋሲካ ክርስቶስ ነው። የኛ የመስዋዕቱ ደም የኢየሱስ ክርስቶስ ደም ነው። ይህንን ሲሰማ ጠላት ይሰብራል። ይህንን ሲሰማ ጠላት ይሸበራል፣ ይጨልምበታል፣ ይጠፋል። የዘር ማንዘር አጋንንቶች በጌታ በኢየሱስ ስም ከመንገዳችን ላይ ካለፈው ላይ ከበረከታቸው ላይ እግዚአብሔር ከአያቶቻችን ከቅድመ አያቶቻችን በረከት ላይ እንዲነሱ በኢየሱስ ክርስቶስ ስም እጸልያለሁ። መለኮት በእኛ ላይ ፊቱን እንዲያበራ፣ መለኮት በእኛ ላይ ፊቱን እንዲያበራ አባት ሆይ በኢየሱስ ስም የዛሬዋ ቀን ስፔሻል ቀን ትሁንልን። የዛሬዋ ቀን የተለየች ቀን፣ የተለየች እግዚአብሔር ሆይ መጽሐፍ እንደሚናገር እግዚአብሔር የሰራት ቀን ይችላታል። ይህች ቀን የተለየች ቀን፣ ይህች ቀን እግዚአብሔር ሆይ የተቀበረ የተረሳ ማንም ሊያስታውሰው የማይችለው በረከት በሙሉ ካለበት የሚጠራበት እንዲሆን በጌታ በኢየሱስ ስም ጸልያለሁ። እኔና እናንተ እንደዚህ ስንጸልይ ምናልባት ለአንዳንድ ሰዎች የማይሆን ነገር ሊመስል ይችላል፣ እንዲሁ የማይፈጸም። እግዚአብሔር ግን ያለፈውን ይጠራል። ባለፉት ትውልዶች መካከል ሊሰራ የፈለገውን ነገር ግን ባለማወቅ የተተላለፉት፣ ባለመረዳት እግዚአብሔርን ባለማወቃቸው ምክንያት ብቻ ያጡት እግዚአብሔር ትልቅ ነገር እንዲሰሩ ባርኳቸው፣ ጠርቷቸው። ያለ ፕሮግራም የመጣ ሰው የለምና እግዚአብሔር በፕሮግራም ጠርቷቸው በሰይጣን የተበላባቸውን ዘመን በእኛ ህይወት ላይ በእኛ ታሪክ ላይ እግዚአብሔር ያንን የተበላውን ዘመን ይመልሳል። እግዚአብሔር ያንን የተበላውን በረከት ይመልሳል። በጌታ በኢየሱስም ባለጠግነት ይመለስ፣ ስምና ክብር ይመለስ። በጌታ በኢየሱስም የሄደውን በሙሉ አስለቅቃለሁ። አባት ሆይ በኢየሱስ ክርስቶስ ስም እጠራለሁ። ወደኋላ እየሄድኩ እጠራለሁ። ወደኋላ እየሄድኩ እጠራለሁ። ያለፈውን ጄኔሬሽን ያለፈውን ትውልድ በኢየሱስ ክርስቶስ ስም እጠራለሁ። የዛን ትውልድ በረከት እጠራለሁ። እርግማን ብቻ አይዋጋንም። እርግማን ብቻ አይከተለንም። በረከት ጭምር ይከተናል። እግዚአብሔር አምላክ ያለው እንዲሰሩበት የፈለገው እንዲያከናውኑት የሰጣቸው ያ የታላቅነት አደራ ያ በዚህ ምድር ላይ እንዲያለሙ እንዲያስተካክሉ መጽሐፍ እንደሚናገር በጻድቅ ከተማ ትለማለች እንደሚል እግዚአብሔር ከተማን እንዲያለሙ ሀገር እንዲመሰርቱ አቅም ሰጥቷቸው ሰይጣን፣ አጋንንት፣ ጥንቆላ፣ መተት በልቶባቸው ባዶ እጃቸውን የሄዱ አባቶቻችን በጌታ በኢየሱስም በረከታቸው በእኛ ትውልድ እንዲደገም እጸልያለሁ። ይህ ሀሳብህ እንዲወለድ እጸልያለሁ። ያንተን ሐሳብ ያንተን አቅም ይሄንን የበላ አውሬ አሁንም እንዲመታ
በኢየሱስ ክርስቶስ ስም እንዳይኖር ለዘላለም እንዳናየው በናዝሬቱ ጌታ በኢየሱስ ስም ያንተን ታላቅነት እንዳያዩ አእምራቸውን አደንዝዞ ሐሳባቸውን አደንዝዞ እግዚአብሔር ሆይ የለያቸው ያራቃቸው ከሐሳቢ ውጭ ያደረጋቸው ሁሉ በክርስቶስ ኢየሱስ ስም እንዲመታ ጸልያለሁ። የግብፅ መንፈስ ይመታ፣ በረከት የሚበላ መንፈስ ይመታ፣ እድሜን የሚበላ መንፈስ ይመታ። ኋላ ጸጸት ብቻ የሚሞላ ኋላ ራስን ማጥፋትን ትዝ የሚያስብል እንዳናገለግል እንዳንከተልህ ያንተን ሐሳብ ገና ስናስብ የሚቃወመን የሚያደነዝዘን ዱካክ የሚለን በጌታ በኢየሱስ ክርስቶስም እንዳንሰዋል ምስጋናችንን ወደ አንተ እንዳናመጣ እጆቻችንን አንስተን ለአንተ እንዳንገዛ የሚፈልጉ አውሬዎች ሁሉ በክርስቶስ ኢየሱስም እንዲጠረጉ ጸልያለሁ። በኢየሱስ ክርስቶስም ኃይል በዚህ ጸሎት እግዚአብሔር አምላክ አቅማችንን ያወጣዋል፣ ጉልበታችንን ያወጣዋል፣ ኃይላችንን ያወጣዋል። በኢየሱስም ኃይላችንን ያወጣዋል። እንጸልያለን በጌታ በኢየሱስም በእግዚአብሔር ፊት ነው ያለነው። በዚህ በክርስቶስ ኢየሱስ በደሙ ኃይል የፈርዖን ጉልበትና አቅም በቀይ ባህር እንደቀረ የኛም ጠላት በዚህ ጫፍ ደርሶ ባለ ጳጉሜ በሚባል ወር ውስጥ መስከረም መጀመሪያ ላይ በኢየሱስ ስም እንዲቀበር ጸልያለሁ። ይቀበር የፈርዖን ኃይል፣ ይቀበር የድህነት ኃይል፣ ይቀበር የውስንነት ኃይል፣ ይቀበር የቤተሰብ እርግማን፣ ይቀር ውስንነት፣ ይቀር ሞገስ ማጣት፣ ይቀር ኃይል ማጣት፣ ይቀር አቅም ማጣት፣ ይቀር ቀንበር የሆነ ህይወት፣ ይቀር ለልጅ ውርስ የማይሆን ህይወት፣ ይቀር ለሚመጣው ጄኔሬሽን የማይተርፍ ህይወት በኢየሱስም ይቀበር እያላችሁ ጸልዩ። በጌታ በኢየሱስም ከቤት ላይ ይቀበር፣ ከቤተሰቦች ላይ ይቀበር። ሰዎችን ላይ ክፉ የሚያደርግ ሰዎችን እኔ ላይ መልካቸውን የሚያስቀይር ጓደኛ እንዳይበረክት፣ ወዳጅ እንዳይበረክት፣ ሰው እንዳይበረክት፣ ሞገስ እንዳላገኝ፣ በሄድኩበት ኦፖርቹኒቲ እድል እንዳይኖረኝ ያደረገ በናዝሬቱ ጌታ በኢየሱስም በዚህ ሌሊት የተቀበረ ይሁን። በዚህ ምሽት ሰው ተኝቶ ነው ጮኻለሁ ወደ አምላኬ። በናዝሬቱ ጌታ በኢየሱስም የተቀበረ ይሁን፣ የተቀበረ ይሁን፣ የተቀበረ ይሁን። እኔ አልፈቅድም እንድሻገር፣ እኔ አልፈቅድም፣ እናንተ አልፈቅድም ስትሉ እግዚአብሔርም እምቢ ይላል። እግዚአብሔር እናንተ ባልተስማማችሁበት ቦታ ላይ አይስማማም። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ አምርረህ በተቃወምክ ጊዜ ቀንበርን ከላይ ተሰብረዋለህ ይላል። አምርራችሁ ስትቃወሙ ቀንበር ከእናንተ ላይ እንዲሰበር እግዚአብሔር ወስኗል። በጌታ በኢየሱስም አምርሬ እቃወማለሁ። የፈርዖን መንጋ ከላይና ከኋላይ ላይ የተሰበረ ይሁን። የቤተሰብ መርገም የተሰበረ ይሁን። ዓለማዊነት የተሰበረ ይሁን። የጨለማ ምዕራፍ የተሰበረ ይሁን። የድህነት አቅም የተሰበረ ይሁን። የሞት አቅም የተሰበረ ይሁን። የሞት ኃይላት የተሰበረ ይሁን። ገንዘብ የሚበላ ኃይል በኢየሱስም ከስራ ቦታችሁ ጋር በተገናኘ በጥንቆላ የመጣ በመተት የመጣ በጎረቤት የመጣ በወዳጅ የመጣ በጓደኛ የመጣ በልጆቻችሁ የመጣ በዘመዶቻችሁ የመጣ በኢየሱስም ከናንተ ጋር እንዳይቀጥል ጸልያለሁ። በኢየሱስም ከናንተ ጋር እንዳይሄድ ጸልያለሁ። የናንተን ነገር የበላ የናንተን ነገር የያዘ አቅማችሁን የበላ አንዳንዶቻችሁን እግዚአብሔር ታላላቅ ሆናችሁ ይችን ምድር የሚቀይርን አቅም በእናንተ ውስጥ አስቀምጦ ሰዎች ከዚህ በፊት መስክረውላችሁ ሁኔታዎች ነገሮች ነግረዋችሁ በትምህርት ቤቶቻችሁ ላይ ጄኒውንሊ ተመስክሮላችሁ አሁን ግን የምትሰሩት ስራ አሁን ግን ያላችሁበት የባርነት ልክ እግዚአብሔር አምላክ ለእናንተ ያላለው በጌታ በኢየሱስ ክርስቶስ ዛሬ ከነና ከናንተ ላይ የቀንበር እንዲሰበር ጸልያለሁ። ዛሬ ከነና ካንቺ ላይ የቀንበር እንዲያልፍ ጸልያለሁ። የባርነት መንፈስ፣ ለሰው የሚያተጋ መንፈስ፣ ለሰው እንድትለፉ የሚያደርግ መንፈስ፣ ብዙ ልፋት ጥቂት ውጤት የሚያደርግ ህይወትን በክርስቶስ ኢየሱስም ይሄ የእርግማን ህይወት ነው ከላይ እንዲሰበር ጸልያለሁ። እድል የሚሰጥ እግዚአብሔር ነው። ጊዜን የሚሰጥ እግዚአብሔር ነው። ገንዘብ የሚሰጥ እግዚአብሔር ነው። የሚያመቻች እግዚአብሔር ነው። እኔ ግን እመቻቻለሁ ለእግዚአብሔር። በጌታ በኢየሱስም ቤቴ ይቀየራል። በእነዚህ ቀናት ውስጥ አቅሜ ይቀየራል። ኃይሌ ይቀየራል። በብዙ ፍጥነትና ኃይል ይሰራለሁ። እግዚአብሔር አምላክ ቤቴን ይባርከዋል። እንደዚህ እያላችሁ ጸልዩ። ይኸውላችሁ ፕሮቶኮል አድርገን የሆነ ጸሎት ፎርም ይዘን አንጸልይም። እግዚአብሔር አምላክ እየጸለይን ባለንበት በመንፈስ በሆነ ጸሎት ውስጥ ነገራችንን እንቀይረዋል ወዳጆቼ። ስለዚህ ጸልዩ። ከነገር አልፈቅድልህም በሉ። ዳዊት እንደዛ ነው ያደረገው። ጎልያድን እንዲህ አለው፣
ጎልያድም ቀይ አይኑ የሚያምር ብላቴና ፊት ለፊቱ ቆሞ ባየው ጊዜ ናቀው ይላል። ዳዊት መልስ ግን ዛሬ አንገትህን ቆርጬ ለሰማይ ወፎችና ለምድር አራዊት አደርጋለሁ አለው። እንደዚህ በሉ አልፈቅድልህም፣ አታልፍም ከዛሬ አለ ዳዊት። አያችሁ፣ ከዛሬ አታልፍም በጌታ በኢየሱስ ስም። ከህይወቴ ላይ ከዛሬ አታልፍም፣ ከዘመዶቼ ላይ ከዛሬ አታልፍም፣ ከቤተሰቤ ላይ ከዛሬ አታልፍም፣ ከሚስቴ ከባሌ ከልጆቼ ላይ በኢየሱስ ስም ከዛሬ አታልፍም፣ ከትምህርቴ ላይ ከዛሬ አታልፍም፣ ካለውበት ከሚሰራበት ስራዎቼ ላይ ከዛሬ አታልፍም፣ በናዝሬቱ በኢየሱስ ስም ከዛሬ አታልፍም፣ ከስጋዬ ላይ የበሽታ ኃይል ከዛሬ አታልፍም፣ ከኪሴ ላይ የማጣት ኃይል ከዛሬ አታልፍም፣ የአለማግባት ኃይል ከዛሬ አታልፍም። ሰይጣን እንድታገቡ አይፈልግም። ካገባችሁ እግዚአብሔር ያለውን የአባት የእናታችሁን ነገር ልታሞሉ ነው፣ በረከታችሁን ልታመጡ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የአባቶች በረከት ይላል። የአባቶች በረከት የልጅ ልጆች ናቸው አለ። አያችሁ፣ ክብራቸው ነው ይሄ። እግዚአብሔር አምላክ የፈቀደላቸው ህይወት ነው። የልጅ ልጅ እንዳያዩ ለቤተሰቦቻችሁ ችግር የፈጠረ መንፈስ ነው የእናንተን የትዳር በር የዘጋው። እግዚአብሔር ያለው እንዳይፈጸም የሚተጋ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ እንዲቀበር ጸልያለሁ። እንዳላገባ የፈለገ፣ እንዳልወልድ የፈለገ፣ ዘር እንዳልተካ የፈለገ፣ እግዚአብሔር አምላክ ዘር እንዳይሰጠኝ የፈለገ በኢየሱስ ክርስቶስ ስም ዛሬ ይቀበር፣ አይለፍ። ዛሬ ልክ እንደ ጎልያድ እገለዋለሁ፣ ልክ እንደ ጎልያድ ቀብረዋለሁ። ይህ ዓመት ሳይሻገር ቀብረዋለሁ፣ ይህን ዓመት ሳያልፍ ቀብረዋለሁ። ከነጋር አብሮኝ አይሻገር። እኔ 2000 ምናምን የሚባሉ ዓመታትን ሳስቆጥር እርሱ ከነጋር አያስቆጥር። በጌታ በኢየሱስ ስም ቀብረዋለሁ በናዝሬቱ በኢየሱስ ደም። ብዙ ሰዎችን የቀበረ ተላላ ያደረገ፣ መንገድ ላይ ዟሪ ተሽከርካሪ ያደረገ፣ በእኔና በእናንተ ህይወት ውስጥ አቅም እንዳይኖረው ጸልያለሁ። እንድንሽከረከር ያደረገ፣ እንድንቅበዘበዝ ያደረገ፣ ልክ ያዕቆብ ህይወት ውስጥ እንደሰራ በላባ ቤት ውስጥ እንዲንከራተት ያደረገ፣ በሰው ቤት ውስጥ የሚያንከራትት፣ በሰው ሀገር ውስጥ የሚያንከራትት፣ በሰው ሀገር ውስጥ ስራ አልባ የሚያደርግ፣ ስራ ሰርታችሁን በረከት አልባ የሚያደርግ በኢየሱስ ስም ከዚህ ሰዓት ጀምሮ ይቆረጥ ከላያችሁ ላይ፣ ይቆረጥ ከቤታችሁ ላይ፣ ይቆረጥ ከታሪካችሁ ላይ፣ ይቆረጥ ከነገሮቻችሁ ላይ። ይነሳ በኢየሱስ ስም። አቅም አይኑረው በጌታ በኢየሱስ ስም። አቅም አይኑረው፣ አያንሰራራ በኢየሱስ ክርስቶስ ስም። ዛሬ መጨረሻው ይሁን። ዛሬ አይሻገር በኢየሱስ ስም። ፈርዖን የሚሻገር መስሎት ከግብፅ ከዛ ከቤተ መንግስት ወጥቶ እስከ ቀይ ባህር ድረስ መጣ። ከዛ ግን እግዚአብሔር አይሻገርም አለ። ኖ ለዘላለም አታያቸውም አለ። አናያቸውም በኢየሱስም። እስከዚህ ቀን ድረስ ተከተለን በኢየሱስም አይኖርም። መንፈስ ቅዱስ ይገለዋል። መንፈስ ቅዱስ ያጠፈዋል። መንፈስ ቅዱስ ይሰብረዋል። ሰንሰለት በላያቸው ላይ እንዳያድር የጳውሎስና የስላስን ሰንሰለት እግዚአብሔር ከእጃቸው ላይ ጣለ። እያመሰገኑ እየጸለዩ በእግዚአብሔር ፊት እግዚአብሔርን ሰለብሬት እያደረጉ ባለበት ሰዓት ላይ የወረደ መንፈስ ሰንሰለትን ከእጃቸው ላይ ቆረጠ። ከዛ በኋላ የሆኑ ቁጥሮች ላይ መጽሐፍ ቅዱስ እንደዚህ ይላል፣ አንተም እመን ቤተሰቦች ይድናሉ ይላል። እናንተ እመኑ ቤተሰቦቻችሁ እየዳኑ ነው። አሁን እናንተ እመኑ ነገሮቻችሁ እየዳነ ነው። እናንተ እመኑ ቤተሰቦቻችሁ ነፃ እየወጡ ነው። እናንተ እመኑ ለእናንተ ሞገስና ኃይል እየሆነ ነው። ጠላቶች እያፈሩ ነው። ጠላቶች እየተመቱ ነው። አጋንንቶች እየተቅበዘበዙ ነው ያሉት። እናንተ እንድትቅበዘበዙ ያለ፣ እናንተ እንድትቅበዘበዙ የፈረደ፣ በእናንተ ላይ አለመውጣትን፣ ውስንነትን፣ እዛው እንድትቀሩ የደሞዝ ቁጥራችሁ የታወቀና የሚገመት ሆኖ እንዲቀር ያደረገ በኢየሱስ ክርስቶስ ስም ዛሬ እንዲቀበር ጸልያለሁ። ለእናንተና ለቤተሰቦቻችሁ መዳን ይሁን፣ ማምለጥ ይሁን፣ መሻገር ይሁን፣ በኢየሱስ ስም ድል ማድረግ ይሁን፣ በሄዳችሁበት ሁሉ መከናወን ይሁን። እግዚአብሔር አምላክ በድል ያውጣችሁ፣ በድል ያስገባችሁ። ነገሮቻችሁ ይቀሩ፣ ታሪካችሁ ይቀር በኢየሱስ ክርስቶስ ስም። ይቀር፣ ነገር ይቀር፣ ታሪክ ይቀር፣ ዘመን ይታደስ፣ እንደገና ይታደስ፣ እድሜ ይታደስ። የሄደባችሁ ነገር ይመለስ፣ ያመለጣችሁ ነገር ይመለስ በኢየሱስ ክርስቶስ ስም። ከእጃችሁ የጠፋ የተበተነ የፈራረሰ ነገር ይምጣ። የፈረሰ ትዳር ይስተካከል፣ የፈረሰ ጤና ይስተካከል፣ የሄደ ነገር ሁሉ ይምጣ። ዕዳ የገባችሁ ሰዎች፣ አቅም ያጣችሁ ሰዎች፣ ሰይጣን በብዙ ኃይል የመታችሁ ፈርዖንን እግዚአብሔር አምላክ ከነሱ ህይወት ውስጥ ሲነቅልላቸው አንድ ነገር አደረገና ለነሱ ሞገስ ሰጣቸው። ስለዚህ አሁን ጥቂት ደቂቃዎችን ለሞገስ እንጸልያለን።
ለሞገስ እንጸልያለን። ሞገስ ባዶ እጃችሁን እንዳትሆኑ ያደርጋችኋል። ሞገስ ሪስቶሬሽን ያመጣል። ሞገስ ተሐድሶን ያመጣል። ለዚህ ነው መጣና እግዚአብሔር 400 ዓመታትን በሰው ሀገር የለፉ ሰዎች ናቸው፣ ያለ ደሞዝ የሰሩ ሰዎች ናቸው። ነገር ግን እግዚአብሔር መጣና እንዲያደረገ ሞገስን ሰጣችኋለሁ። ሞገስ ከተንቀሳቀሳችሁ በኋላ በፍጹም ባዶ እጃችሁን አትሆኑም ማለት እጃችሁ ላይ አንዳች ለሰው የሚተርፍ ነገር ትይዛላችሁ። ከእናንተ አቅም ያለፈ ለሰው የሚበቃ ነገር በኢየሱስ ስም በእጃችሁ እንድትይዙ አሁን የሞገስን መንፈስ እየጠራን ሞገስ ይሆንልኛል እግዚአብሔር አምላክ ሞገስ ስጠኝ እያልን እንጸልያለን። ሞገስን በላያችሁ ላይ እየጠራችሁ ሞገስን በእናንተ ህይወት ውስጥ እያወጃችሁ ጸልዩ። ትንሽዬ ደቂቃ ስጡኝ ከህይወታችሁ ላይ እግዚአብሔር ታሪካችሁን ይቀይረዋል። በጌታ በኢየሱስ ክርስቶስ ስም ፌቨር ይሁን በምትሰሩት ስራ ላይ፣ ፌቨር ይሁን በምትንቀሳቀሱበት አቅጣጫ ሁሉ ላይ ሞገስ ታሪካችሁን እንዲቀይረው ጸልያለሁ። ሞገስ ዘመናችንን እንዲያድሰው ጸልያለሁ። ሞገስ ትዳራችንን እንዲያከናውነው ጸልያለሁ። ሞገስ ቤታችንን እንዲሰራልን ጸልያለሁ። ሞገስ በኪራይ የሚሰቃይ ነፍስ እንዲገላገል ጸልያለሁ። ሞገስ በስራ ምክንያት የሚንከራተትን ነፍስ ወደ ቤት እንዲመልስ ጸልያለሁ። ሞገስ በኢየሱስ ክርስቶስ ስም አለመወደድ፣ አለመፈለግ፣ አለመከበር የሚያስጨንቀውን ሰው እግዚአብሔር በክብር እንዲሞላው ጸልያለሁ። በግብፃውያን ፊት ሞገስን ሰጣቸው፣ እነርሱም የጠየቋቸውን በሙሉ ሰጧቸው ተብሎ እንደተጻፈ በክርስቶስ ኢየሱስ ስም ከዛ በኋላ ባዶ እጃቸውን እንዳይሆኑ ያደረገ ባዶ እጃችንን እንዳንሆን በሚቀጥለው ዓመት ውስጥ አካውንታችን በብዙ እንዲጨናነቅ እግዚአብሔር ክብራችን እንዲጨምር፣ ኃይላችን እንዲጨምር፣ አንተ እንዳልከን እንድንኖር በኢየሱስ ክርስቶስም የሞገስ ኃይል ይከተልን። የሞገስ አቅም ይብዛልን። በሞገስ መሻገር ይሁንልን። በሞገስ ፈውስ ማድረግ፣ በሞገስ ድል ማድረግ፣ በሞገስ ማሸነፍ፣ በሞገስ እግዚአብሔር ያወራናቸው ሰዎች እንዲሰሙ ጸልያለሁ። በሞገስ አለቆቻችን እንዲደነግጡ ጸልያለሁ። በሞገስ በዚህ ሳምንት ውስጥ በእኛ ህይወት እንድትገለጥ ጸልያለሁ። በሞገስ ነገር እየቀየርክ ተገለጥ። በሞገስ ኃይላችንን እያደስክ ተገለጥ። በሞገስ ነገር ዓለሙን ሁሉ እየቀየርክ ተገለጥ። በሞገስ በኢየሱስ ስም እያደስክ እየለወጥክ ተገለጥ። እግዚአብሔር ከእርሱ ጋር ነበረ፣ የሚሰራው ነገር ሁሉ ተከናወነለት ተብሎ ስለ ዮሴፍ መጽሐፍ ቅዱስ ላይ እንደተመሰከረለት በእኛም ህይወት ላይ በሞገስ ናና ጌታ ሆይ ከተማው ላይ ይመስከርልን፣ በጎረቤት ይመስከርልን፣ ያልከን ይፈጸም። ሞገስ ስመጣ ያልከን ይፈጸማል። ሞገስ ስመጣ ንግግርህ በሙሉ እግዚአብሔር ወደ አክሽን ይቀየራል። በኢየሱስ ክርስቶስም ተግባራዊ የሆነን ህይወት እንድንኖር፣ የተባረከን ህይወት እንድንኖር፣ ከቃላት እንዲያልፍ ህይወታችን የጨለማ ገመድ ከላያችን ላይ በጠስ የጨለማ አቅም እንዲመታ ኃይል ሁሉ እንዲሽመደመድ በኢየሱስ ክርስቶስ ሞገስን በላያችን ላይ አፍስስ። ሞገስን በላያችን ላይ ልቅቅ በኢየሱስ በሞገስ ቅባት በወንድሞች መካከል የሚያስበልጥ ቅባት እግዚአብሔር አምላክ ሆይ አንተ ወደድከውን በሞገስ ትባርካለህ። አንተ ያከበርከው በሞገስ የከበረ ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር አምላክ ወዶሃልና ከወንድሞች መካከል በደስታ ዘይት ቀባ ተብሎ ተጽፏል። በኢየሱስ ክርስቶስም ከወንድም ከእህት ከእናት ልጅ የሚያስበልጥ ሞገስ፣ ከወዳጅ የሚያስበልጥ ሞገስ፣ ከምንወዳቸው ከሚወዱን ሰዎች በላይ የሚያደርግ ሞገስ እግዚአብሔር ሆይ ከሚጠሉን ከክፉ ሰዎች፣ ከክፉ አጋንንቶች፣ ከጨለማ መንግስት በላይ የሚያደርግ ይፈልጉናል ግን እንዳያገኙን የሚያደርግ ለክፋት ለጥቃት የሚፈልጉን እንዳንገኝላቸው የሚያደርግ የእግዚአብሔር ሞገስ፣ ልዩነት የሚፈጥር ሞገስ፣ እግዚአብሔር ደረጃ የሚቀይር ሞገስ፣ በደረስንበት በሙሉ የበላይ የሚያደርግ ሞገስ፣ በሄድንበት በሙሉ እግዚአብሔር ህዝብ አሻጋሪ የሚያደርግ ሞገስ፣ መወደድን የሚፈጥር ሞገስ፣ በ20 ብር ተሽጦ የሄደ አንድ ዮሴፍ የሚባልን እግዚአብሔር አንድ ባሪያን ተጠቅመ ጠቅላይ ሚኒስቴር ያስደረገ ሞገስ በኢየሱስ ክርስቶስም በሚሰሙ ሰዎች ላይ ይሁን። አሁን አሜን በሚሉ ሰዎች ላይ ይሁን። አሁን ነገራቸውን ቀይር፣ ኃይላቸውን ቀይር። ሞገስ ቤታቸው ላይ ይምጣ። ሞገስ ተኝተው ባሉበት አልጋ ላይ ይምጣ። ሞገስ በመንበርከኪያቸው ላይ ይምጣ። ሞገስ በለበሱት ልብስ ላይ ይምጣ። ሞገስ የመግዛት አቅማቸውን ይጨምር በኢየሱስ ስም። ሞገስ በተናቁበት ስፍራ ላይ ድግስ ያውጣላቸው። ሞገስ እግዚአብሔር አይሆንም ነገር አይከናወንም በተባለበት ቤተሰብ ውስጥ የመጀመሪያና ታላቅ ሰው እንዲያደርጋቸው ጸልያለሁ። ያቤጽም ጸልየ እግዚአብሔር ሆይ መባረክን ባርከኝ፣ ሀገሬን ማስፋ፣ እጅ በላይ ላይ ትሁናል።
ከዛ በኋላ መጽሐፍ ቅዱስ ሲናገር እግዚአብሔርም የለመነውን በሙሉ ሰጠው ይላል። አንድ ሳያስቀር ሰጠው። እግዚአብሔር ሆይ መባረክን ባርካቸው፣ በሞገስ ባርካቸው። የተከበሩ ሰዎች ይሁኑ፣ የተደመጡ ሰዎች ይሁኑ። በደረሱበት በሙሉ ታላላቆች እንቀጥቀጡላቸው በኢየሱስ ክርስቶስ ስም። በደረሱበት ስፍራ በሙሉ ኃያላን የሆኑት ሁሉ እጅ ስጧቸው በኢየሱስ ስም። ካንተ ምሕረት የተነሳ፣ ካንተ አብሮነት የተነሳ፣ ካንተ የመግዛት አቅም የተነሳ አንተ አቅም ስትሰጥ እግዚአብሔር ሆይ ኃያላንም ባሪያዎችም ይገዛሉ፣ ትንንሾችም ትልልቆችም ይገዛሉ። አቅም ያለው የሌለው ለኛ መንገድ አንጣፊ ነው የሚሆነው፣ የኛን በር ከፋች ነው የሚሆነው። በኢየሱስ ክርስቶስ ስም ዛሬ በሞገስ ኃይል አጥለቅልቀን ይሄ ዓመት በሚቀጥሉት ዘመናት ውስጥ እግዚአብሔር ከዚህ ጸሎት በኋላ ብለን የምንመሰክረውን ነገር በእኛ ሕይወት ውስጥ ምልክት አድርግ። ዛሬ ምልክት አድርግ ጌታ ሆይ። የጠላት መንጋ ይበተን። አሁንም ይህንን ጸሎት ሚጠላ ሚቃወም የክፉ አድማ በኢየሱስ ስም የተበተነ ይሁን። የጨለማ ኃይል የተበተነ ይሁን። አቅማቸው በሙሉ የተያዘ ይሁን። ኃይላቸው በሙሉ የደከመ ይሁን። ስራቸው በሙሉ ሴራቸው የከሸፈ ይሁን። የጨለማ መልእክተኞች በኢየሱስ ስም እድላቸው እንዳይከናወኑ ጸልያለሁ። አይከናወኑ፣ አይሁንላቸው በኢየሱስ ስም። በደረስንበት የሚራገሙ ምላሶች እግዚአብሔር ሆይ እነዚህ አንደበቶች እንድታጠፉ ጸልያለሁ። ዛሬ ምሕረት አድርግ፣ ቸርነት አድርግ፣ ለኛ ቸርነት አድርግ በኢየሱስ ክርስቶስ ስም። ዓመቱን በሙሉ የተከተለን ከኛ ጋር አይሻገር። የደረስንበትን በሙሉ የሚራገም አይሻገር። እግዚአብሔር ሆይ በሄድንበት በሙሉ የሚዋጋን፣ በደረስንበት ሞገስ የሚያሳጣ፣ የኛን ትክክል፣ የኛ የሆነው መልካም ነገር፣ የኛ የሆነውን በረከት፣ የኛ የሆነውን እድል እየደረሰ በደረሰበት ሊደፍን ሊሰርቅብን የሚፈልግ በጌታ በኢየሱስ ስም አብሮን አይሻገር። በቃን ከዚህ በኋላ፣ በቃን ከዚህ በኋላ፣ አንፈልግም ከዚህ በኋላ በኢየሱስ ስም። እኛ ልንተወው የፈራንበት ጉዳይ ላይ እጅን ግለጥ። እኛ ልንተወው ደርሰን እየተሳቀቅን ባለንበት ይሆናል ወይ አይሆንም እያልን እግዚአብሔር እያመነታን ያለንበት ነገር ላይ እጅን ግለጥ፣ ኃይልህን ግለጥ፣ አቅምህን ግለጥ በኢየሱስ ስም። አቅምህን ግለጥ። እጅ ከኛ ጋር ትሁን እግዚአብሔር። እያስደነገጡን ያሉ ነገሮች ከኛ ጋር አይሻገሩ። እያስፈራሩን ያሉ ነገሮች ከኛ ጋር አይሻገሩ። እኔ ባላውቅ የሚጸልዩ ሰዎች፣ አሁን አብረውኝ ያሉ ሰዎች ያውቃሉ። ከኔ ጋር ይህንን ጸሎት የሚካፈሉ ሰዎች ያውቃሉ። በጌታ በኢየሱስ ክርስቶስም ጉዳያቸውን ፍታ፣ ኃይላቸውን ፍታ። ይህንን ዓመት አይሻገር አብሮን። የማንፈልገው የቤት ኪራይ ይሁን እግዚአብሔር አምላክ ሆይ ቤታችንን እያስቸገረ ያለ የትምህርት ቤት ሂሳብ ይሁን፣ ውስንነት፣ አቅም ማጣት ጌታ ሆይ በኢየሱስም አይሻገር። የትምህርት መበላሸት አይሻገር። የሥራ መበላሸት አይሻገር። እግዚአብሔር ተቀጥሮ እየተቸገሩ ያሉ አይሻገሩ። ለመጸለይና ለማገልገል ከአንተ ጋር ህብረት ለማድረግ አቅም ያጡ ሰዎች ድካማቸው ከዚህ ዓመት አይሻገር። አቅም ማጣታቸው አይሻገር። ዛሬ ቤታቸው ግባ። ዛሬ ኃይላቸውን አድስ። ከኛ ጋር ሁን በኢየሱስ። ፈርዖን በባህር እንደሰጠመ፣ ፈርዖን በባህር እንደቀረ በባህር ይቅሩ ነገሮቻችን፣ በባህር ይቅሩ ጨለማዎቻችን፣ በባህር ይቅሩ ሞታችን፣ በባህር ይቅሩ የጨለማ ምዕራፎቻችን አይሻገሩ በጌታ በኢየሱስ። የጤሜዎስ ልጅ በርጤሜዎስ እንደዚህ ነው ያደረገው። ኢየሱስ አይኑን ካበራ በኋላ ድሪቶን የለበሰውን በሙሉ ጥሎ ከኢየሱስ ጋር ተነስቶ ተራመደ። አየሁ እያለ መመስከር ጀመረ። ልክ እንደዚህ ነው የሚሆነው በሚቀጥሉት ዘመናት፣ ወራትና ዓመታት። እግዚአብሔር አምላክ በእኔና በእናንተ ሕይወት ውስጥ የሚያደርገው ይሄ ነው። በኢየሱስ ክርስቶስ ስም ሲያታግላችሁ የከረመ እንዳታመልኩ ያደረገ የፈርዖንን እጅ ከኋላችሁ ላይ ቆርጦ ያስቀረዋል። ዛሬ አይታችሁታል፣ ነገ ደግማችሁ አታዩትም። ዛሬ አይተነዋል፣ ነገ ደግመን አናየው። ምክንያቱም መንፈስ ቅዱስ በእኛ ኃይል ይወርዳል። በዚህ ምሽት የወረደው እጅ እስራትን ይበጣጥሳል፣ አቅማችንን ያነሳዋል። ጸልዩ አሁን እንደዚህ እያላችሁ ላይ አልፈልግም፣ በጌታ በኢየሱስ ስም በሕይወቴ ላይ እንድትንቀሳቀስ አልፈልግም። ከዚህ በኋላ አልፈቅድልህም። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በዚህ ኃይል በሰማርያ በይሁዳም እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል እግዚአብሔር ቃል። መንፈስ ቅዱስ በእናንተ ላይ ይወርዳል፣ ምስክር ያደርገዋል ሕይወታችሁን። ድህነት፣ ሰቆቃ፣ ጭቆና፣ በሽታ፣ ኃጢአት ይዟችሁ ለእግዚአብሔር ያላችሁን መረዳት ያሳነሰባችሁ ስለ እግዚአብሔር ሕይወታችሁ እንዳይመሰክር ያደረገ ዛሬ በኢየሱስ መንፈስ ይወርድባችኋል። የእግዚአብሔርን ቸርነት የሚመሰክርን ሕይወት ትቀበላላችሁ።
አመስግኑ አሁን እግዚአብሔር። ቴንኪው በኢየሱስ ስም። አከብርሃለሁ በኢየሱስ ስም። ኃይል ስለሆንከኝ አመሰግናለሁ። አቅም ስለሆንከኝ አመሰግናለሁ። ድጋፍ ስለሆንከኝ አመሰግናለሁ። መልካምነትን ስላሳየኝ አመሰግናለሁ። ክብር ስላሳየኝ አመሰግናለሁ። ቸር ስለሆንክ አመሰግናለሁ። መሐሪ ስለሆንክ አመሰግናለሁ። እኔ ግን በምህረት ብዛት ወደ ቤት እገባለሁ ተብሎ ተጻፈ። በኢየሱስ ስም እኔ ግን በምህረት ብዛት ዛሬ አንተን እጠራሃለሁ። ዛሬ አምላክ አለኝ እላለሁ። ዛሬ እግዚአብሔር ረድቶኛል እላለሁ። እግዚአብሔር ከእኔ ጋር ነው እላለሁ። እግዚአብሔር ጠላቶቼን አፈረሳቸው እላለሁ። ሃሌሉያ። አትሻገርም በሉት ጨለማውን። በጌታ በኢየሱስ ስም አትሻገርም። ቤቴን ያስክ፣ ኃይሌን ያስክ፣ አቅሜን ያስክ፣ ቤተሰቤን ያስክ። በጌታ በኢየሱስ ስም አትሻገርም። ይህ ዓመት ለአንተ አልተገባም። ይህ ዓመት ለአንተ አልተሰጠም። አዲስ ህይወት የተሰጠው ለእኔ ነው። አዲስ ህይወት የሆነው ለእኔ ነው። ጸልዬ ነገር አልተቀየረም ሊሆን ይችላል ባለፉት ዘመናት። ዛሬ ግን አያልፍም። በጌታ በኢየሱስ ስም ኃይል ይገለጥበታል። መንፈስ ቅዱስ ይገለጥበታል። እግዚአብሔር ይመጣበታል። በሚቀጥለው 1 እና 2 ቀን ውስጥ የኔ ታሪክ ይቀየራል። በሚቀጥሉት 1 እና 2 ቀናት ውስጥ እግዚአብሔር ዘመኔን ይለውጠዋል፣ ጊዜን ይለውጠዋል። ያላገቡ ያገባሉ፣ ያልወለዱ ይወልዳሉ። ነገር ያልተሳካላቸው ይሳካላቸዋል። ንግድ እምቢ ያላቸው ይከናወንላቸዋል። በኢየሱስ ክርስቶስም ኃይል በዚህ ጸሎት እግዚአብሔር አምላክ አቅማችንን ያወጣዋል፣ ጉልበታችንን ያወጣዋል፣ ኃይላችንን ያወጣዋል። በኢየሱስም ኃይላችንን ያወጣዋል። እንጸልያለን። በጌታ በኢየሱስም በእግዚአብሔር ፊት ነው ያለነው። በዚህ በክርስቶስ ኢየሱስ በደሙ ኃይል የፈርዖን ጉልበትና አቅም በቀይ ባህር እንደቀረ የኛም ጠላት በዚህ ጫፍ ደርሶ ባለ ጳጉሜ በሚባል ወር ውስጥ መስከረም መጀመሪያ ላይ በኢየሱስም እንዲቀበር ጸልያለሁ። ይቀበር የፈርዖን ኃይል፣ ይቀበር የድህነት ኃይል፣ ይቀበር የውስንነት ኃይል፣ ይቀበር የቤተሰብ እርግማን፣ ይቀር ውስንነት፣ ይቀር ሞገስ ማጣት፣ ይቀር ኃይል ማጣት፣ ይቀር አቅም ማጣት፣ ይቀር ቀንበር የሆነ ህይወት፣ ይቀር ለልጅ ልጅ ውርስ የማይሆን ህይወት፣ ይቀር ለሚመጣው ጄኔሬሽን የማይተርፍ ህይወት በኢየሱስም ይቀበር እያላችሁ ጸልዩ። በጌታ በኢየሱስም ከቤት ላይ ይቀበር፣ ከቤተሰቦች ላይ ይቀበር። ሰዎችን ላይ ክፉ የሚያደርግ ሰዎችን እኔ ላይ መልካቸውን የሚያስቀይር ጓደኛ እንዳይበረክት፣ ወዳጅ እንዳይበረክት፣ ሰው እንዳይበረክት፣ ሞገስ እንዳላገኝ፣ በሄድኩበት ኦፖርቹኒቲ እድል እንዳይኖረኝ ያደረገ በናዝሬቱ ጌታ በኢየሱስም በዚህ ሌሊት የተቀበረ ይሁን። በዚህ ምሽት ሰው ተኝቶ ነው ጮሃለሁ ወደ አምላኬ። በናዝሬቱ ጌታ በኢየሱስም የተቀበረ ይሁን፣ የተቀበረ ይሁን፣ የተቀበረ ይሁን። እኔ አልፈቅድም እንድሻገር፣ እኔ አልፈቅድም፣ እናንተ አልፈቅድም ስትሉ እሱም እምቢ ይላል። እግዚአብሔርም እምቢ ይላል። እግዚአብሔር እናንተ ባልተስማማችሁበት ቦታ ላይ አይስማማም። እግዚአብሔር እናንተ እምቢ ብላችሁ ኖ ይቀጥልባችሁ አይልም። እግዚአብሔር አምላክ እናንተ እምቢ ስትሉት እሱም እምቢ ይላል። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ አምርረህ በተቃወምክ ጊዜ ቀንበርን ከላይ ትሰብረዋለህ ይላል። አያችሁ፣ አምርራችሁ ስትቃወሙ ቀንበር ከእናንተ ላይ እንዲሰበር እግዚአብሔር ወስኗል። በጌታ በኢየሱስ አምርሬ እቃወማለሁ። የፈርዖን መንጋ ከላይና ከኋላይ ላይ የተሰበረ ይሁን። የቤተሰብ መርግም የተሰበረ ይሁን። ዓለማዊነት የተሰበረ ይሁን። የጨለማ ምዕራፍ የተሰበረ ይሁን። የድህነት አቅም የተሰበረ ይሁን። የሞት አቅም የተሰበረ ይሁን። የሞት ኃይላት የተሰበረ ይሁን። ገንዘብ የሚበላ ኃይል በኢየሱስም ከስራ ቦታችሁ ጋር በተገናኘ በጥንቆላ የመጣ በመተት የመጣ በጎረቤት የመጣ በወዳጅ የመጣ በጓደኛ የመጣ በልጆቻችሁ የመጣ በዘመዶቻችሁ የመጣ በኢየሱስም ከናንተ ጋር እንዳይቀጥል ጸልያለሁ። በኢየሱስም ከናንተ ጋር እንዳይሄድ ጸልያለሁ። የናንተን ነገር የበላ የናንተን ነገር የያዘ አቅማችሁን የበላ አንዳንዶቻችሁን እግዚአብሔር ታላላቅ ሆናችሁ ይችን ምድር የሚቀይርን አቅም በእናንተ ውስጥ አስቀምጦ ሰዎች ከዚህ በፊት መስክረውላችሁ ሁኔታዎች ነገሮች ነግረዋችሁ በትምህርት ቤቶቻችሁ ላይ ጄኒውንሊ ተመስክሮላችሁ አሁን ግን የምትሰሩት ስራ አሁን ግን ያላችሁበት የባርነት ልክ እግዚአብሔር አምላክ ለእናንተ ያላለው በጌታ በኢየሱስ ክርስቶስ ዛሬ ከነና ከናንተ ላይ የቀንበር እንዲሰበር ጸልያለሁ። ዛሬ ከነና ካንቺ ላይ የቀንበር እንዲያልፍ ጸልያለሁ። የባርነት መንፈስ፣ ለሰው የሚያተጋ መንፈስ፣ ለሰው እንድትለፉ የሚያደርግ መንፈስ፣ ብዙ ልፋት
ጥቂት ውጤት የሚያደርግ ህይወትን በክርስቶስ ኢየሱስም ይሄ የእርግማን ህይወት ነው ከላይ እንዲሰበር ጸልያለሁ። እድል የሚሰጥ እግዚአብሔር ነው። ጊዜን የሚሰጥ እግዚአብሔር ነው። ገንዘብ የሚሰጥ እግዚአብሔር ነው። የሚያመቻች እግዚአብሔር ነው። እኔ ግን እመቻቻለሁ ለእግዚአብሔር። በጌታ በኢየሱስም ቤቴ ይቀየራል። በእነዚህ ቀናት ውስጥ አቅሜ ይቀየራል። ኃይሌ ይቀየራል። በብዙ ፍጥነትና ኃይል ይሰራለሁ። እግዚአብሔር አምላክ ቤቴን ይባርከዋል። እንደዚህ እያላችሁ ጸልዩ። ይኸውላችሁ ፕሮቶኮል አድርገን የሆነ ጸሎት ፎርም ይዘን አንጸልይም። እግዚአብሔር አምላክ እየጸለይን ባለንበት በመንፈስ በሆነ ጸሎት ውስጥ ነገራችንን እንቀይረዋል ወዳጆቼ። ስለዚህ ጸልዩ። ከነገር አልፈቅድልህም በሉ። ዳዊት እንደዛ ነው ያደረገው። ጎልያድን እንዲህ አለው። ጎልያድም ቀይ አይኑ የሚያምር ብላቴና ፊት ለፊቱ ቆሞ ባየው ጊዜ ናቀው ይላል። አያችሁ። ከዛ በኋላ የዳዊት መልስ ግን እንደዚህ ነው። ዛሬ አንገትህን ቆርጬ ለሰማይ ወፎችና ለምድር አራዊት አደርጋለሁ አለው። እንደዚህ በሉ። አልፈቅድልህም፣ አታልፍም ከዛሬ አለ ዳዊት። አያችሁ፣ ከዛሬ አታልፍም። በጌታ በኢየሱስ ስም ከህይወቴ ላይ ከዛሬ አታልፍም። ከዘመዶቼ ላይ ከዛሬ አታልፍም። ከቤተሰቤ ላይ ከዛሬ አታልፍም። ከሚስቴ፣ ከባሌ፣ ከልጆቼ ላይ በኢየሱስ ስም ከዛሬ አታልፍም። ከትምህርቴ ላይ ከዛሬ አታልፍም። ካለውበት ከሚሰራበት ስራዎቼ ላይ ከዛሬ አታልፍም። በናዝሬቱ በኢየሱስ ስም ከዛሬ አታልፍም። ከስጋዬ ላይ የበሽታ ኃይል ከዛሬ አታልፍም። ከኪሴ ላይ የማጣት ኃይል ከዛሬ አታልፍም። የአለማግባት ኃይል ከዛሬ አታልፍም። ሰይጣን እንድታገባው አይፈልግም። ካገባችሁ እግዚአብሔር ያለውን የአባት የእናታችሁን ነገር ልታሟሉ ነው። በረከታችሁን ልታመጡ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የአባቶች በረከት ይላል። የአባቶች በረከት የልጅ ልጆች ናቸው አለ። አያችሁ፣ ክብራቸው ነው። ይሄ እግዚአብሔር አምላክ የፈቀደላቸው ህይወት ነው። የልጅ ልጅ እንዲያዩ ለቤተሰቦቻችሁ ችግር የፈጠረ መንፈስ ነው የእናንተን የትዳር በር የዘጋው። እግዚአብሔር ያለው እንዳይፈጸም የሚተጋ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ እንዲቀበር ጸልያለሁ። እንዳላገባ የፈለገ፣ እንዳልወልድ የፈለገ፣ ዘር እንዳልተካ የፈለገ፣ እግዚአብሔር አምላክ ዘር እንዳይሰጠኝ የፈለገ በኢየሱስ ክርስቶስ ስም ዛሬ ይቀበር። አይለፍ። ዛሬ ልክ እንደ ጎልያድ እገለዋለሁ። ልክ እንደ ጎልያድ ቀብረዋለሁ። ይህ ዓመት ሳይሻገር ቀብረዋለሁ። ይህን ዓመት ሳልፍ ቀብረዋለሁ። ከነጋር አብሮኝ አይሻገር። እኔ 2000 ምናምን የሚባሉ ዓመታትን ሳስቆጥር እርሱ ከነጋር አያስቆጥር። በጌታ በኢየሱስ ስም ቀብረዋለሁ። በናዝሬቱ በኢየሱስ ደም ብዙ ሰዎችን የቀበረ ተላላ ያደረገ መንገድ ላይ ዟሪ ተሽከርካሪ ያደረገ በእኔና በእናንተ ህይወት ውስጥ አቅም እንዳይኖረው ጸልያለሁ። እንድንሽከረከር ያደረገ፣ እንድንቅበዘበዝ ያደረገ፣ ልክ ያዕቆብ ህይወት ውስጥ እንደሰራ በላባ ቤት ውስጥ እንዲንከራተት ያደረገ፣ በሰው ቤት ውስጥ የሚያንከራትት፣ በሰው ሀገር ውስጥ የሚያንከራትት፣ በሰው ሀገር ውስጥ ስራ አልባ የሚያደርግ፣ ስራ ሰርታችሁ በረከት አልባ የሚያደርግ በኢየሱስ ስም ከዚህ ሰዓት ጀምሮ ይቆረጥ ከላያችሁ ላይ፣ ይቆረጥ ከቤታችሁ ላይ፣ ይቆረጥ ከታሪካችሁ ላይ፣ ይቆረጥ ከነገሮቻችሁ ላይ። ይነሳ በኢየሱስ ስም። አቅም አይኑረው በጌታ በኢየሱስ ስም። አቅም አይኑረው፣ አያንሰራራ በኢየሱስ ክርስቶስ ስም። ዛሬ የመጨረሻው ይሁን። ዛሬ አይሻገር በኢየሱስ ስም። ፈርዖን የሚሻገር መስሎት ከግብፅ ከዛ ከቤተ መንግስት ወጥቶ እስከ ቀይ ባህር ድረስ መጣ። ከዛ ግን እግዚአብሔር አይሻገርም አለ። ኖ ለዘላለም አታያቸውም አለ። አናያቸውም በኢየሱስ እስከ ጳጉሜ ድረስ ተከተለን፣ እስከዚህ ቀን ድረስ ተከተለን፣ እስከ መስከረም ተሻግሮ መሄድ በኢየሱስም አይኖርም። መንፈስ ቅዱስ ይገለዋል። መንፈስ ቅዱስ ያጠፈዋል። መንፈስ ቅዱስ ይሰብረዋል። ሰንሰለት በላያቸው ላይ እንዳያድር የጳውሎስና የስላስን ሰንሰለት እግዚአብሔር ከእጃቸው ላይ ጣለ። እያመሰገኑ እየጸለዩ በእግዚአብሔር ፊት እግዚአብሔርን ሰለብሬት እያደረጉ ባለበት ሰዓት ላይ የወረደ መንፈስ ሰንሰለትን ከእጃቸው ላይ ቆረጠ። ከዛ በኋላ የሆኑ ቁጥሮች ላይ መጽሐፍ ቅዱስ እንደዚህ ይላል፣ አንተም እመን ቤተሰቦች ይድናሉ ይላል። እናንተ እመኑ ቤተሰቦቻችሁ እየዳኑ ነው። አሁን እናንተ እመኑ ነገሮቻችሁ እየዳነ ነው። እናንተ እመኑ ቤተሰቦቻችሁ ነፃ እየወጡ ነው። እናንተ እመኑ ለእናንተ ሞገስና ኃይል እየሆነ ነው። ጠላቶች እያፈሩ ነው። ጠላቶች እየተመቱ ነው። አጋንንቶች እየተቅበዘበዙ ነው ያሉት። እናንተ እንድትቅበዘበዙ ያለ፣ እናንተ እንድትቅበዘበዙ የፈረደ፣ በእናንተ ላይ አለመውጣትን፣ ውስንነትን፣ እዛው እንድትቀሩ የደሞዝ ቁጥራችሁ የታወቀና የሚገመት ሆኖ እንዲቀር ያደረገ በኢየሱስ ክርስቶስ ስም ዛሬ እንዲቀበር
እግዚአብሔር ጸልያለሁ ለእናንተና ለቤተሰቦቻችሁ መዳን ይሁን፣ ማምለጥ ይሁን፣ መሻገር ይሁን፣ በኢየሱስም ድል ማድረግ ይሁን፣ በሄዳችሁበት ሁሉ መከናወን ይሁን። እግዚአብሔር አምላክ በድል ያውጣችሁ፣ በድል ያስገባችሁ፣ ነገሮቻችሁ ይቀሩ፣ ታሪካችሁ ይቀር በኢየሱስ ክርስቶስ ስም። ይቀር፣ ነገር ይቀር፣ ታሪክ ይቀር፣ ዘመን ይታደስ፣ እንደገና ይታደስ፣ እድሜ ይታደስ፣ የሄደባችሁ ነገር ይመለስ፣ ያመለጣችሁ ነገር ይመለስ በኢየሱስ ክርስቶስ ስም። ከእጃችሁ የጠፋ የተበተነ የፈራረሰ ነገር ይምጣ። የፈረሰ ትዳር ይስተካከል፣ የፈረሰ ጤና ይስተካከል፣ የሄደ ነገር ሁሉ ይምጣ። ዕዳ የገባችሁ ሰዎች፣ አቅም ያጣችሁ ሰዎች፣ ሰይጣን በብዙ ኃይል የመታችሁ ፈርዖንን እግዚአብሔር አምላክ ከነሱ ሕይወት ውስጥ ሲነቅልላቸው አንድ ነገር አደረገና ለነሱ ሞገስ ሰጣቸው። ስለዚህ አሁን ጥቂት ደቂቃዎችን ለሞገስ እንጸልያለን። ሞገስ ባዶ እጃችሁን እንዳትሆኑ ያደርጋችኋል። ሞገስ ሪስቶሬሽን ያመጣል። ሞገስ ተሐድሶን ያመጣል። ለዚህ ነው መጣና እግዚአብሔር 400 ዓመታትን በሰው ሀገር የለፉ ሰዎች ናቸው። ያለ ደሞዝ የሰሩ ሰዎች ናቸው። ነገር ግን እግዚአብሔር መጣና እንዲያደረገ ሞገስን ሰጣችኋለሁ። ሞገስ ከተንቀሳቀሳችሁ በኋላ በፍጹም ባዶ እጃችሁን አትሆኑ ማለት እጃችሁ ላይ አንዳች ለሰው የሚተርፍ ነገር ትይዛላችሁ። ከእናንተ አቅም ያለፈ ለሰው የሚበቃ ነገር በኢየሱስም በእጃችሁ እንድትይዙ አሁን የሞገስን መንፈስ እየጠራን ሞገስ ይሆንልኛል እግዚአብሔር አምላክ ሞገስ ስጠኝ እያልን እንጸልያለን። ሞገስን በላያችሁ ላይ እየጠራችሁ ሞገስን በእናንተ ህይወት ውስጥ እያወጃችሁ ጸልዩ። ትንሽዬ ደቂቃ ስጡኝ ከህይወታችሁ ላይ እግዚአብሔር ታሪካችሁን ይቀይረዋል። በጌታ በኢየሱስ ክርስቶስ ስም ፌቨር ይሁን በምትሰሩት ስራ ላይ፣ ፌቨር ይሁን በምትንቀሳቀሱበት አቅጣጫ ሁሉ ላይ ሞገስ ታሪካችሁን እንዲቀይረው ጸልያለሁ። ሞገስ ዘመናችንን እንዲያድሰው ጸልያለሁ። ሞገስ ትዳራችንን እንዲያከናውነው ጸልያለሁ። ሞገስ ቤታችንን እንዲሰራልን ጸልያለሁ። ሞገስ በኪራይ የሚሰቃይ ነፍስ እንዲገላገል ጸልያለሁ። ሞገስ በስራ ምክንያት የሚንከራተትን ነፍስ ወደ ቤት እንዲመልስ ጸልያለሁ። ሞገስ በኢየሱስ ክርስቶስ ስም አለመወደድ፣ አለመፈለግ፣ አለመከበር የሚያስጨንቀውን ሰው እግዚአብሔር በክብር እንዲሞላው ጸልያለሁ። በግብፃውያን ፊት ሞገስን ሰጣቸው፣ እነርሱም የጠየቋቸውን በሙሉ ሰጧቸው ተብሎ እንደተጻፈ በክርስቶስ ኢየሱስ ስም ከዛ በኋላ ባዶ እጃቸውን እንዳይሆኑ ያደረገ ባዶ እጃችንን እንዳንሆን በሚቀጥለው ዓመት ውስጥ አካውንታችን በብዙ እንዲጨናነቅ እግዚአብሔር ክብራችን እንዲጨምር፣ ኃይላችን እንዲጨምር፣ አንተ እንዳልከን እንድንኖር በኢየሱስ ክርስቶስም የሞገስ ኃይል ይከተልን። የሞገስ አቅም ይብዛልን። በሞገስ መሻገር ይሁንልን። በሞገስ ፈውስ ማድረግ፣ በሞገስ ድል ማድረግ፣ በሞገስ ማሸነፍ፣ በሞገስ እግዚአብሔር ያወራናቸው ሰዎች እንዲሰሙን ጸልያለሁ። በሞገስ አለቆቻችን እንዲደነግጡ ጸልያለሁ። በሞገስ በዚህ ሳምንት ውስጥ በእኛ ህይወት እንድትገለጥ ጸልያለሁ። በሞገስ ነገር እየቀየርክ ተገለጥ። በሞገስ ኃይላችንን እያደስክ ተገለጥ። በሞገስ ነገር ዓለሙን ሁሉ እየቀየርክ ተገለጥ። በሞገስ በኢየሱስም እያደስክ እየለወጥክ ተገለጥ። እግዚአብሔር ከእርሱ ጋር ነበረ፣ የሚሰራው ነገር ሁሉ ተከናወነለት ተብሎ ስለ ዮሴፍ መጽሐፍ ቅዱስ ላይ እንደተመሰከረለት በእኛም ህይወት ላይ በሞገስ ናና ጌታ ሆይ ከተማው ላይ ይመስከርልን፣ በጎረቤት ይመስከርልን፣ ያልከን ይፈጸም። ሞገስ ስመጣ ያልከን ይፈጸማል። ሞገስ ስመጣ ንግግርህ በሙሉ እግዚአብሔር ወደ አክሽን ይቀየራል። በኢየሱስ ክርስቶስም ተግባራዊ የሆነን ህይወት እንድንኖር፣ የተባረከን ህይወት እንድንኖር፣ ከቃላት እንዲያልፍ ህይወታችን የጨለማ ገመድ ከላያችን ላይ በጠስ የጨለማ አቅም እንዲመታ ኃይል ሁሉ እንዲሽመደመድ በኢየሱስ ክርስቶስ ሞገስን በላያችን ላይ አፍስስ። ሞገስን በላያችን ላይ ልቅቅ በኢየሱስ በሞገስ ቅባት በወንድሞች መካከል የሚያስበልጥ ቅባት እግዚአብሔር አምላክ ሆይ አንተ ወደድከውን በሞገስ ትባርካለህ። አንተ ያከበርከው በሞገስ የከበረ ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር አምላክ ወዶሃልና ከወንድሞች መካከል በደስታ ዘይት ቀባ ተብሎ ተጽፏል። በኢየሱስ ክርስቶስም ከወንድም ከእህት ከእናት ልጅ የሚያስበልጥ ሞገስ፣ ከወዳጅ የሚያስበልጥ ሞገስ፣ ከምንወዳቸው ከሚወዱን ሰዎች በላይ የሚያደርግ ሞገስ እግዚአብሔር ሆይ ከሚጠሉን ከክፉ ሰዎች፣ ከክፉ አጋንንቶች፣ ከጨለማ መንግስት በላይ የሚያደርግ ይፈልጉናል ግን እንዳያገኙን የሚያደርግ ለክፋት ለጥቃት የሚፈልጉን እንዳንገኝላቸው የሚያደርግ የእግዚአብሔር ሞገስ፣ ልዩነት የሚፈጥር ሞገስ፣ እግዚአብሔር ደረጃ የሚቀይር ሞገስ፣ በደረስንበት በሙሉ የበላይ የሚያደርግ ሞገስ፣ በሄድንበት በሙሉ እግዚአብሔር ህዝብ አሻጋሪ የሚያደርግ ሞገስ
ሞገስ፣ መወደድን የሚፈጥር ሞገስ፣ በ20 ብር ተሽጦ የሄደ አንድ ዮሴፍ የሚባልን እግዚአብሔር ሆይ አንድ ባሪያን ተጠቅመ ጠቅላይ ሚኒስቴር ያስደረገ ሞገስ በኢየሱስ ክርስቶስም በሚሰሙ ሰዎች ላይ ይሁን። አሁን አሜን በሚሉ ሰዎች ላይ ይሁን። አሁን ነገራቸውን ቀይር፣ ኃይላቸውን ቀይር። ሞገስ ቤታቸው ላይ ይምጣ። ሞገስ ተኝተው ባሉበት አልጋ ላይ ይምጣ። ሞገስ በመንበርከኪያቸው ላይ ይምጣ። ሞገስ በለበሱት ልብስ ላይ ይምጣ። ሞገስ የመግዛት አቅማቸውን ይጨምር በኢየሱስ ስም። ሞገስ በተናቁበት ስፍራ ላይ ድግስ ያውጣላቸው። ሞገስ እግዚአብሔር አይሆንም ነገር አይከናወንም በተባለበት ቤተሰብ ውስጥ የመጀመሪያና ታላቅ ሰው እንዲያደርጋቸው ጸልያለሁ። ያቤጽም ጸልየ እግዚአብሔር ሆይ መባረክን ባርከኝ፣ ሀገሬን ማስፋ፣ እጅ በላይ ላይ ትሁናል። ከዛ በኋላ መጽሐፍ ቅዱስ ሲናገር እግዚአብሔርም የለመነውን በሙሉ ሰጠው ይላል። አንድ ሳያስቀር ሰጠው። እግዚአብሔር ሆይ መባረክን ባርካቸው፣ በሞገስ ባርካቸው። የተከበሩ ሰዎች ይሁኑ፣ የተደመጡ ሰዎች ይሁኑ። በደረሱበት በሙሉ ታላላቆችን ቀጥቀጡላቸው በኢየሱስ ክርስቶስ ስም። በደረሱበት ስፍራ በሙሉ ኃያላን የሆኑት ሁሉ እጅ ስጧቸው በኢየሱስ ስም። ካንተ ምሕረት የተነሳ፣ ካንተ አብሮነት የተነሳ፣ ካንተ የመግዛት አቅም የተነሳ አንተ አቅም ስትሰጥ እግዚአብሔር ሆይ ኃያላንም ባሪያዎችም ይገዛሉ፣ ትንንሾችም ትልልቆችም ይገዛሉ። አቅም ያለው የሌለው ለኛ መንገድ አንጣፊ ነው የሚሆነው፣ የኛን በር ከፋች ነው የሚሆነው። በኢየሱስ ክርስቶስ ስም ዛሬ በሞገስ ኃይል አጥለቅልቀን ይሄ ዓመት በሚቀጥሉት ዘመናት ውስጥ እግዚአብሔር ከዚህ ጸሎት በኋላ ብለን የምንመሰክረውን ነገር በእኛ ሕይወት ውስጥ ምልክት አድርግ። ዛሬ ምልክት አድርግ ጌታ ሆይ። የጠላት መንጋ ይበተን። አሁንም ይህንን ጸሎት የሚጠላ የሚቃወም የክፉ አድማ በኢየሱስ ስም የተበተነ ይሁን። የጨለማ ኃይል የተበተነ ይሁን። አቅማቸው በሙሉ የተያዘ ይሁን። ኃይላቸው በሙሉ የደከመ ይሁን። ስራቸው በሙሉ ሴራቸው የከሸፈ ይሁን። የጨለማ መልእክተኞች በኢየሱስ ስም እድላቸው እንዳይከናወኑ ጸልያለሁ። አይከናወኑ፣ አይሆንላቸው በኢየሱስ ስም። በደረስንበት የሚራገሙ ምላሶች እግዚአብሔር ሆይ እነዚህ አንደበቶች እንድታጠፉ ጸልያለሁ። ዛሬ ምህረት አድርግ፣ ቸርነት አድርግ፣ ለኛ ቸርነት አድርግ በኢየሱስ ክርስቶስ ስም። ዓመቱን በሙሉ የተከተለን ከኛ ጋር አይሻገር። የደረስንበትን በሙሉ የሚራገም አይሻገር። እግዚአብሔር ሆይ በሄድንበት በሙሉ የሚዋጋን፣ በደረስንበት ሞገስ የሚያሳጣ፣ የኛን ትክክል፣ የኛ የሆነው መልካም ነገር፣ የኛ የሆነውን በረከት፣ የኛ የሆነውን እድል እየደረሰ በደረሰበት ሊደፍን ሊሰርቅብን የሚፈልግ በጌታ በኢየሱስ ስም አብሮን አይሻገር። በቃን ከዚህ በኋላ፣ በቃን ከዚህ በኋላ፣ አንፈልግም ከዚህ በኋላ በኢየሱስ ስም። እኛ ልንተወው የፈራንበት ጉዳይ ላይ እጅን ግለጥ። እኛ ልንተወው ደርሰን እየተሳቀቅን ባለንበት ይሆናል ወይ አይሆንም እያልን እግዚአብሔር እያመነታን ያለንበት ነገር ላይ እጅን ግለጥ፣ ኃይልህን ግለጥ፣ አቅምህን ግለጥ በኢየሱስ ስም። አቅምህን ግለጥ። እጅ ከኛ ጋር ትሁን እግዚአብሔር። እያስደነገጡን ያሉ ነገሮች ከኛ ጋር አይሻገሩ። እያስፈራሩን ያሉ ነገሮች ከኛ ጋር አይሻገሩ። እኔ ባላውቅ የሚጸልዩ ሰዎች አሁን አብረውኝ ያሉ ሰዎች ያውቃሉ። ከኔ ጋር ይህንን ጸሎት የሚካፈሉ ሰዎች ያውቃሉ። በጌታ በኢየሱስ ክርስቶስም ጉዳያቸውን ፍታ፣ ኃይላቸውን ፍታ። ይህንን ዓመት አይሻገር አብሮን። የማንፈልገው የቤት ኪራይ ይሁን እግዚአብሔር አምላክ ሆይ ቤታችንን እያስቸገረ ያለ የትምህርት ቤት ሂሳብ ይሁን፣ ውስንነት፣ አቅም ማጣት ጌታ ሆይ በኢየሱስም አይሻገር። የትምህርት መበላሸት አይሻገር። የሥራ መበላሸት አይሻገር። እግዚአብሔር ተቀጥሮ እየተቸገሩ ያሉ አይሻገሩ። ለመጸለይና ለማገልገል ከአንተ ጋር ህብረት ለማድረግ አቅም ያጡ ሰዎች ድካማቸው ከዚህ ዓመት አይሻገር። አቅም ማጣታቸው አይሻገር። ዛሬ ቤታቸው ግባ። ዛሬ ኃይላቸውን አድስ። ከኛ ጋር ሁሉ በኢየሱስ። ፈርዖን በባህር እንደሰጠመ፣ ፈርዖን በባህር እንደቀረ በባህር ይቅሩ ነገሮቻችን፣ በባህር ይቅሩ ጨለማዎቻችን፣ በባህር ይቅሩ ሞታችን፣ በባህር ይቅሩ የጨለማ ምዕራፎቻችን አይሻገሩ በጌታ በኢየሱስ።